ሰዓት እኮ ሄዷል። ወይኔ ከጓደኞቼ ጋር እኮ ማይዛሪ በዓል ወይኔ ደብተሬ ራሱ አስተካክላለሁ ብዬ ይሄን እኮ ጓደኞቼ ዛሬ እርሱ ሆነ። ዛሬ እኮ ብሔር ብሔረሰቦች የምናከብርበት ቀን ነው። ማሚ ወይኔ ሰዓት ሄዷል። ማሚ እንደውም ይሄን በኋላ አስተካክለዋለሁ። በቃ ስሜ ሂዲያና ፍራኦል ይባላል። በአቃቂ አድቬንቲስት ትምህርት ቤት የ11ኛ ክፍል ተማሪ ነኝ። ዛሬ የብሔር ብሔረሰቦች በዓል ነውና አብረን እናክብር። ስሜ በጸሎት መንግስት ይባላል። የአቃቂ አድቬንቲስት 11ኛ ክፍል ተማሪ ነኝ። ዛሬ ብሔር ብሔረሰቦችን ከጓደኞቼ ጋር እናከብር አስበናል። አብራችሁ ነው። ናስፊ ሙልቀን እባላለሁ። የአቃቂ አድቬንቲስት ትምህርት ቤት 12ኛ ክፍል ተማሪ ነኝ። ዛሬ ብሔር ብሔረሰቦች ነው፣ ደስ አይልም? እኔም ከጓደኞቼ ጋር ለማክበር ተቀጣጥሬያለሁ። እማዬ ቶሎ የሚደርስልኝ የባህል ምግብ ቤቱ ነው። እሺ ማሚ ሰላም አደርሽ? እንዴት አደርሽ ማሚ? እንዴት ነው? ዛሬ የብሔር ብሔረሰቦች ቀን ነው። የምንሰራው ጥሎ ነው። ጥሎ የትግራይ ባህላዊ ምግባቸው ነው። ይሄንን አንቺ ነሽ ዛሬ የምትሰሪው። ስለዚህ ይሄው የገብስ ተዘጋጅቷል። የገብስ እህል ከገብስ ነው የሚሰራው ጥሎ። አንቺ ነሽ የምትሰሪው። እጅሽን ታጥበሽ ነው የመጣሽው። በቃ ትጀምሪያለሽ። ጀምሪ። ጨው ትጨምሪያለሽ። ማንኪያ አንቺ ከዛ ውስጥ እማ ዛሬ ነባበሮ ነው የምንሰራው። አዎ ምን ነው ቆየሽ እኮ ረፈደብኝ ደግሞ። ያነባበሮ ስትቆይብኝ እኮ እኔ አቦካክቼ ጠበቁ። እንግዲህ የምትጋገሪው አንቺ ነሽ። ከምን ነው የሚሰራው ግን እማ? ከቀይ ጤፍ ነው ተፈጭቶ፣ ያው አበጥረሽ ምን ብለሽ ጸዳ አድርገሽ ነው የምትሰሪው። ከቀይ ጤፍ ነው ከተፈጨ በኋላ ቶሎ ከቸኮልሽ ሙቋ ቶሎ ኮፍ እንዲልልሽ ከፈለሽ በሙቋ ትጠቀሚያለሽ። ግን አንቺ ትንሽ ስለቆየሽብኝ እኔ ያው በጊዜ ብዬ በቀዝቃዛ ነው ያወጣሁት። ያው ኩፍ ብሏል። አሁን መጋገር ብቻ ነው እና ቅመም፣ የዳቦ ቅመሞች፣ ኮረሪማ ምናምን ጨው ይገባል። ከዛ በኋላ ቅቤና እንትን ዘይትና በርበሬ ቀብተሽ ማቅረብ። ውስጡ ለዚህ ኮረሪማ፣ የዳቦ ቅመም፣ ነጭ ቅመም፣ ድንብላል ምናምን ይገባል። እንዳጣፍጠው ነው። እንዲያጣፍጠው ቃናውም ደስ ይላል። ሲሸት ሲበላም ደስ ይላል። እና ምን ለመስራት ነው ያሰብሽው? የምንሰራው ጩኮ ብንሰራ ጥሩ ነው ብዬ አስቤያለሁኝና ለዛ ብዬ አስቀድሜ በሶና ቅቤ ምናምን ቀንሼ አዘጋጅቼልሻለሁ። እሺ እንጀምር ማይስ። ሳልቀሰቅስሽ ግን ያው ዘገየሽ ትንሽ መሰለኝ። እሺ አሁን ረፍቷል፣ ቶሎ እንጀምር። መልካም። እሺ ምን ላድርግ ማለት? ይሄንን አዘጋጂና ወደዛ ታደርጊያለሽ ማለት ነው። አሁን ከዚህ ላይ የቀነስሽ የሚበቃሽን ለምሳ እና ቁርስ እዚህ የምትበይው ባህላዊ ምግብ ነው። ጩኮ መብላት ትፈልጊያለሽ? በቃ ስለዚህ ለቁርስና ለምሳሽ የሚበቃውን ጓደኞችሽም አብራችሁ ነው የምትበሉት አይደለ? ቶሎ ቶሎ ይሄው አድርጊ። ጨው ጨምሪ አንቺ ራስሽ ትንሽ። አዎ በቃ በቃ። አሁን ውሃ ጨምሪ። እንዳታበዢ ራስሽ የምትሰሪው። አሁን አድርጊ አንቺ በደንብ አውቂው። በእጅሽም ማድረግ ትችያለሽ እጅሽን ስለታጠብሽ። ወደ ጎንደር አካባቢ የቡና ቁርስ እንግዶች መጀመሪያ ሲገቡ ከቡና ጋራ የሚቀርብላቸው ይሄ ነው። እዚህ ባህላዊ ምግብ ባህላዊ ታዋቂ ማለት ነው። ንጹህ ጤፍ። ጓደኞችሽም ባህላዊ ምግብ ነው ይዘው የሚመጡት? እኔ የኦሮሞ ባህላዊ ምግብ ይዤ እመጣለሁ ብያቸው ነበር። እነሱም የየራሳቸውን የባህል ምግብ ይዘው ይመጣሉ። ነው ልብስ ሳዘጋጀሽ እንዴ? ከዚህ በፊት የነበረኝ የሐረርጌው ባል ልብስ አለና እሱን ለመልበስ ነው ያሰብኩት። መልካም። ሌሎችም ስላሉ መርጠሽ የምትፈልጊው ለብሰሽ ትይዛለሽ። የሚያምርብሽም ማለት ነው። አሁን ደግሞ ትንሽ ጨው ታደርጊያለሽ። መሀሉን ከፈት ከፈት ታረግሽው። መልካም። ትንሽ ጨው አድርጊ እንዳይበዛብሽ። እሺ ጨምሪበት ትንሽ።
መልካም በቃ ይበቃሻል። እያየን ደግሞ እየጨመርን ብንሄድ ነው የሚሻለው። እሺ ስለዚህ አሁን ምንድነው የምናደርገው? ቅመም ኮረሪማ ቆንጆ እንዲሆንልሽ ጣዕሙ ኮረሪማ እናደርግበትና ከዛ ቅቤ አድርገን ማሸት እንጀምራለን ማለት ነው። ማሚዬ ይኸውልሽ ጥህሎ ማለት ትግራይ ውስጥ የሚበላ ባህላዊ ምግብ ነው እና ሲበላ የሚሰራው በመጀመሪያ ዱቄቱ ከገብስ ነው የሚሰራው። ማባያ አለው፣ ስጎ አለው። ይሰራ በስጎ ነው የሚበላው። ጾም ከሆነ በቲማቲም በሽንኩርት በደንብ አቁላልተን ቁሌት እንደምንሰራው ስጎ እንደምንሰራው ለፓስታ እንደዚህ አይነት ስጎ የተለየ አድርገሽ ስጎ ትሰሪያለሽ። ጾም ካልሆነ ደግሞ በስጋ እንሰራለን። ያ ማለት ትግራይ ውስጥ በጣም የሚከበርና ትልቅ ባህላዊ ምግብ ነው። ታቀርቢያለሽ። እንዴት ነው? አሁን በቃ በጆክ እየቀጠ አስር በደንብ መታሸት አለበት። ቅቤ ትንሽ ትንሽ ነው ማድረግልሽ። ከዛ አንቺ በደንብ አድርገሽ በአንድ እጅሽ በደንብ አድርገሽ ማዳረስ አለብሽ። እቃው ትንሽ ነው እንትኑም ገብሱም ትንሽ ስለሆነ በአንድ እጅሽ ይበቃል። ውሃ አላደርግበትም እንዴ? ኧረ ውሃ አይደረግም። ጮኮ ሲሰራ ውሃ በፍጹም አይገባም። በቅቤ ብቻ ነው የሚታሸው። እንግዳ ሆነሽ ቤት ስትሄጂ ኦሮሚያ አካባቢ ላይ በወተት በእርጎ ነው። ውሃ ስጡኝ ካለ እንግዳ ራሱ ውሃ አይደለም የሚሰጠው፣ እርጎ ወተት ነው የሚሰጠው። ነውር ነው ውሃ ለእንግዳ መስጠት ማለት ነው። ስለዚህ ይሄንንም በደንብ ለጓደኞችሽም ታስረጃለሽ። ሁላችሁም በየራሳችሁ ባህላችሁን እርስ በራስ መተዋወቅ፣ በዛ ደግሞ ያንን ባህል ደግሞ ማክበር፣ እሴቱን ደግሞ ጠብቆ ማስቀጠል ያስፈልጋል ማለት ነው። ማስቀጠል የሚቻለው ደግሞ እንደዚህ መስራት መልመድ ስትይ ነው። እሺ ስለዚህ እያሸሹ መጨበጥ ሳይሆን እንደዚህ ፍርፍር አድርገሽ እያሸሽ መሄድ አለብሽ ማለት ነው። በደንብ ሹ በደንብ ጎበስ። አዎ ጎበስ የኔ ልጅ ብራቮ። ትንሽ ዘይት ጠብ አድርግልሽ ላላ እንዲልልሽ። ለምን ታድበለብየዋለሽ? ይሄ የሚበላው በእርግጥኛ አሁን ስላላዘጋጀን ነው እንጂ የራሱ የሆነ በእንጨት የተሰራ መብያ ያለው ልክ እንደ ሹካ የሚበሉበት ትግራይ ውስጥ የሚበላው በእንደዛ ነው። እኛ ግን ስለሌለን አሁን አሳይሻለሁ። አሁን ጨርሽ። እሱን በመጀመሪያ በደንብ አሽተሽ ጨርሽ። ለጓደኞችሽም ይሄ ባህላዊ ምግብ ትግራይ ውስጥ በዓል በሆነ ሰዓት የተከበሩ እንግዶች ሲመጡ ጥህሎ ትልቅ የሆነ ምግባቸው ነው እና ይሄንንም አስረጃቸው። እሺ ጎበስ። አሁን እሹ በደስክ እጅሽ ላይ እንዲህ ይበለበላል። እንዲህ ቆንጠር አድርገሽ ብራቮ። በቃ አሁን አሪፍ ሆኖልሻል። እንደዚህ እንትን አድርጊያትና ድምድም አድርገሽ እንደዚህ እንግዶቹ ስታቀርቢ በዛው የት እንደሚደረግ የት እንደሚበላ የት ባህል እንደሚቀርብ በዛው አስረጃቸው። እሺ ጓደኞችሽን እንዲያውቁ ስለጋርሻ። እሺ አይኑ እየወጣ ነው። አሁን ቀጣይ ምንድን ነው የምናደርገው? ቀጣይ ደግሞ ታወጪና አንድ አስፍተሽ ላይ ደግሞ ትደርቢ። አነባበሩ ማለት እሱ ደግሞ እንደዚሁ ይሄ ይወጣል በስሎ። ከዛ ደግሞ አንድ ተጋገሪሽ ልክ ሊጡ ላይ ያለ ይሄን ትደርቢዋለሽ ተያይዞ እንዲወጣ። አሁንሹ መጨበጥ ሳይሆን እንትን እሺ እንደዚህ። እሺ በእሳት አናበስለውም ነው ያልሽው?
ቅቤውም የበሰለ ነው፣ ገብሱም የበሰለ ነው። ስለዚህ ምንም አያስፈልገውም። ይሄ በነገራችን ላይ ጩኮ ተማሪዎች ወደ ዩኒቨርሲቲ ሲሄዱ አሁን ላይ እንደ ስንቅ ይዘውት ይሄዳሉ። ለምንድን ታውቂያለሽ? በጣም ረጅም ጊዜ ከአመት ያላነሰ ጊዜ መቀመጥ ይችላል ሳይበላሽ ማለት ነው። እንደዚህ ሆኖ ጊዜ ይቆያል ማለት ነው። በጣም ረጅም ጊዜ ይቆያል። እንዴት የሚጠቀሙት ማለት ድጋሚ ያበስሉታል ነው ወይስ ምንም ሳይበስል እንደዛው እየቀነሱ በእጅ ሳይነካ እንደዛው እየቀነሱ እየተጠቀሙ እንትን ይላሉ። ስለዚህ አሁን ዩኒቨርሲቲ ስትሄጂ እንዴት ነው? ምን አሰብሽ? ጩኮ አዘጋጅተሽ ይዘሽ መሄድ አትፈልጊም? ፈልጋለሁ በጣም። በራበሽ ጊዜ ሌሊትም ቢረበሽ ማንኛውም ጊዜ ምግብ በሌለበት ስንቅ ረጅም መንገድ የሚሄዱ ሰዎች ጭምር ጩኮን ይዘው ይሄዳሉ ማለት ነው። እና ጩኮ በጣም ተወዳጅ ምግብ ነው። ሲቀምሰሽ ይሁንና የጎደለውንም ነገርም ካለ ጓደኞችሽ ወደው ጣፍጧቸው እንዲበሉ ቅመምም የሚያስፈልገው ነገር ካለ ትነግሪኛለሽ። እንዴት አየሽ? ወይኔ ማይ በጣም የሚጣፍጠው ከምንም ይሰራሽ አንቺ ነሽ ሰራሽው። ሁሉ ጊዜ እንደዚህ እየሰራሽ ለኛም ትተርፊናለሽ። ይሄ እንደዚህ አሁን ከሰራሹ በኋላ ይሄንን በኋላ ላይ ስታቀርቢው ግን አድበልብለሽ ከስጎ ጋር ነው የምታቀርቢው። እኔ ተኝተሽ አረፈርሽብኝ ዛሬ። እኔ እንደውም ስጎን አንቺ እንድትሰሪ ነበረ የፈለኩት። እኔ ስጎን ሰርቼልሻለሁ። ግን የሚሰራው መጀመሪያ ሽንኩርት ደቀቅ አድርገን እንከትፋለን። በዛ ያለ ሽንኩርቱን እናቁላላለን በደንብ። ከዛ ቲማቲም እንከትፋለን። ቲማቲም በደንብ እንጨምራለን ማለት ነው። ከዛ በኋላ ካቁላላሽ በኋላ ቲማቲሙ ውሃውን ከመጠጠ በኋላ በርበሬ ያው ዘይት ይደረጋል። በርበሬሽን ደግሞ ትጨምሪና እንዲህ የመሰለ ስጎ ታውጫለሽ ማለት ነው። ወንድሞችሽም ይቀምሱታል። ልዩ ነው። እቺ ጀስት ቆረጥማለስ ምሳቃሽን የት ነበር ያደረግነው? እዛኛው ውስጥ መሰለኝ ባለፈው ተሰጠደ። ያው እዚህኛው ያለው። ስለዚህ በዚህ አድርገን ሰዓት ግን እየሄደ ነው ማለት ነው። ጩኮ እንግዲህ የምናስቀምጥበት በምሳቃ አይደለም። ባህላዊ ራሱን ችሎ ቆሪ የሚባል ባህላዊ እቃ አለችና ከእንጨት ከውስጥ ከእንጨት ተጠርቦ የተሰራ ከላይ ደግሞ በጨሌ በጣም ያጌጠ ነው። ግን ያው ትምህርት ቤት ስለሆነ የምትሄጂው በምሳቃሽ ምሳ ሰዓትም ስለሆነ የምትበሉት ያንን ታሳቢ አድርገሽ እንግዲህ እዚህ ላይ ትጨምሪዋለሽ ማለት ነው። እሺ እንደዚህ ያነሳው ልጨምር? አዎ እያነሳሽ ጨምሪ። ላንቺ ላቅምስሽ ደግሞ። እኔም ልቅመስ? እሺ እስቲ ሊያው ሙያሽን። በጣም የሚገርም ነው። በደንብ ታሽቶ ቢሆን ደግሞ ከዚህ የበለጠ ቆንጆ ይሆናል። ሌላ ጊዜ ጊዜሽ በደንብ ትሰራለሽ። አሁን እናቴ ይኸውልሽ ምን ታረጋሽ መሰለሽ? ከዚህ እያድበለበርሽ አንቺ እጅሽን ስለታጠብሽ ስላዘጋጀሽ አንደኛ እዚህ ላይ የምናረጋው አሁን ቁርሳችንን ቀምሰን የምንሄደው ነው። አንቺም ወደ ትምህርት ቤት ትሄጃለሽ ቀምሰሽ፣ ለጓደኞችሽ ደግሞ በምሳቀሽ ታረጋያለሽ። አሁን ከዚህ ጋር ዘይት እዚህ ጋር እጅሽን አስነኪና እያድበለበሽ እዚህ እንጀራ አለጌልሻለሁ። እንጀራው ላይ አድርጊ። እንጀራ ላይ ደግሞ እንጀራ እንደዚህ መሶብ ካለ ወይም ሳህን ቢሆን ካለ እንጀራ ይደረግና እንጀራው ላይ እየተደበለበለ ቁጭ ይላል ማለት ነው። አሁን ምን ታረጋለሽ መሰለሽ? ስጓን እዚች ላይ ታውጫለሽ ማለት ነው። ይሄንን ጨርሰናል። ስጓን ደግሞ እዚህ ላይ አውጪ ራስሽ ለጓደኞችሽ የሚበቃው። እንዴት ነው ማሚዬ? በጣም ይጣፍጣል ማሚዬ። እስኪ እሺ ጎበዝ ነኝ ልጅ። ቶሎ በይ ልብስሽን ቀያይሪ። ተጣጥበሻል፣ ልብስሽን ቀያይሪ፣ ፀጉርሽን አስተካክይና ዛሬ በዓላችሁን አክብሩ።
ግንባር ስለሆነ ፊት ለፊት ላይ አስረልሻለሁ። እዚህ ጋር ቀስ ብለን እንዳትለቅብሽ እንደዚህ ጠበቅ አድርገዋለን። እስቲ ቆንጆ ነው እንዳትነኪው ይሄንን። እሺ ቀሚሱ ግን ጥሩ ምርጫ ነው። ልጅዋለሁ በጣም ቆንጆ ነው፣ ያምርብሻል። ባህላዊ አልባሳት ሁሉም ያምራሉ። ቆንጆ ነሽ፣ በጣም ነው ያምርብሽ። ስለዚህ አሁን ምሳሽን ይዘሽ ቶሎ ወደ ትምህርት ቤት ሰዓት ረፍዷል። ሰርቪስ ጥሎሽ እንዳይሄድ የታለ ቦርሳሽን ያዢና በጣም ያምራል። ቆንጆ ሆነሻል። በጣም ያምራል። ይሄም ቆንጆ ነው። በጣም ነው የሚያምረው። ቦርሳሽን ያዢ። እሺ መልካም ቀን ይሁንልሽ። ምሳቃሽን እንዳረሺ። ቻው፣ መልካም በዓል። እሺ አመሰግናለሁ። ያ ማሚ ልብስ ይመጣ። ዋው በጣም ያምራል። በጣም ነው የሚያምረው። እስኪ ዋው ፀጉርሽ ራሱ ተሰርተሻል። በቃ እስኪ ዋው ዋው ዋው። ዛሬ በቃ አሁን ደግሞ ይሄኛውን እናደርጋለን ማለት ነው። ይሄኛው ቆይ ልሰርልሽ። እቺኛው እንደዚህ ምሳውንም ክተች። የጓደኞች የተደረገው ጥሎ ነው ከተሻል። በጣም ጎበዝ። ቻው። እሺ መልካም በዓል። ቻው ማሚ። ቻው እናቴ።